ዱባይ ደርሶ መስጠታችሁ ይችላችኋል። ዳኒ ከሄደ ደግሞ እኔ የዳኒ ትኬት ወጪ ይሸፍናል እንዴ? ቤተሰብዬ አብርሽና ሩታ የቲኬት የሚችላቸው ሰው መጣ። ዘይገርም ምን ትላላችሁ? ዳኒሻ ማለት ነው ደርሶ መልስ ቲኬታቸውን እኔ የምችለው ጓደኝነት ለመቼ ወንድምነት ለመቼ በማለት ማለት ነው እንግዲህ የቲኬት እሱ መቻል እንደሚፈልግ አስገድዶ በግዳጅ ማለት ነው ያሳምኗቸዋል። እናም ቤተሰብዬ እንግዲህ የሚገርም ነው፣ ሰርፕራይዝ ነው ያደረጋቸው። የተወደዳችሁ ቻናል ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ጓደኝነት መከባበር፣ ጓደኝነት አንዱ ለአንዱ ክፉ አለማሰብ፣ ጓደኝነት እርስ በርስ መደጋገፍ ነው እስከምናውቀው ድረስ። ያው አሁን ላይ ደግሞ እውነት ዳኒ በዚህ ልክ እንደው በቃ ፒዮር የሆነ ማንነት ይዞ እየመጣ ከሆነ ሁላችንም አጨብጭበን ነው የምንቀበለው። ለምን ብትሉ ያ የነበረ አንዳንድ የሚያስቧቸው ነገሮች እነሱን ለማናደድ የሚጠቀሟቸው ብዙ ነገሮች እነዛ ነገሮች እርግፍ አድርገው ትተው ንጹህ የሆነ ወንድማዊነት እህታዊነት ጓደኝነት ካላቸው ፐርፌክት ሁላችንም ደስ ይለናል። እና እንግዲህ የዱባይ ጉዟቸውን እኔ ነኝ የምችለው ብሏቸው ግን መሄድ አልችልም እኔ ምክንያቱም ሲያመመኝ ስለሆነ ብሏቸዋል። እንዳየነው ደግሞ ደህና ነው። ያው በእርግጥ የሰው ልጅ ቆሞ ስለተንቀሳቀሰ ብቻ ጤነኛ ነው ለማለት አስቸጋሪ ነው። ምክንያቱም የተኛ ሁላ አይደለም ታማሚ፣ ቆሞ እየሄደ የሚታመም ሰው አለ። ውስጡን እሱ ነው የሚያውቀው። ነገር ግን በስተመጨረሻም እንዳያችሁት ማለት ነው ከሄድክ ነው የምንቀበል ስጦታውን ብለውታል። እሱም ደግሞ እሺ እሄዳለሁ በሚል ተስማምቷል። ለሱ ደግሞ ያልታሰበ ጽጌረዳ እኔ ደግሞ ያንተን ትኬት ሸፍናለሁ ብለዋለች። ይሄ የሚገርም መደጋገፍ ነው ቤተሰብዬ። በነገራችን ላይ ትኬት ዋጋ ቀላል እንዳይመስላችሁ። ዱባይ ደርሶ መልስ 80,000 ብር ለአንድ ሰው አሜዚንግ ነው። እኔ ይሄን ያህል ዋጋ መግባቱን የሚሰማሁት ማለት ነው ከነሱ ቪዲዮ ነው። እኔ ረጅም ጊዜ ሆነኛል ያው ዱባይ ከሄድኩኝ ማለት ነው ለስራ ያኔ ቆይቻለሁና አሁን ላይ የሚገርም ከባድ ዋጋ ላይ ነው የደረሰው ለካ። በእውነት በጣም ይገርማል። ለማንኛውም ግን ጥሩ ጊዜ ይኖርናል ብለው አስበዋል። ቤተሰብ እኔ ነኝ የተሳሳትኩ። እስቲ አንድ ነገር ንገሩኝ ማለት ነው የረመዳን ወር ላይ በጣም ከባድ ቅዝቃዜ ሳይሆን በጣም ከባድ ሙቀት እንደሚገባ ነበር ትዝ የሚለኝ ያኔ ከስንት ዓመት በፊትና አየሩ ተቀያይሮብኝ ነው ወይስ ደግሞ የተሳስቼ ነው? እንደሚሉት ከሆነ አየሩ በጣም አሪፍ ነው አሁን ላይ ያለው ዱባይ ላይ ያለው አየር እያሉ ነው። እና ሞቃታማ ወይም ደግሞ በጣም ያልሞቀ አየር ነው አሁን ላይ ያለው። እኔ ትንሽ ግራ አጋብቶኛል የአየሩ ሁኔታ ማለት ነው። ለማንኛውም ግን እነሱ ያው አየሩን ሁኔታም ሁሉን ነገር አጣርተው ነው የሚሄዱት። ጥሩ ነው። በዚህ አጋጣሚ በጣም ብዙ ውጪ ያለባቸው በነገራችን ላይ አብርሽና ሩታ ይሄ የማይካድ ሀቅ ነው። እዛ የሚመጣ ታዳሚ ለዛ ሙሉ ነገር የሚችሉት ነገር አለ። የድግሱ ላይ የሚዘጋጁ ምግቦች፣ መጠጦች እጅግ በጣም ወጪ አለው። ይሄ ግልጽ ነው። ስለዚህ ስቲል ሩም በየቀኑ የምግብ የመጠጥ አለ እና ይሄ ወጪ በራሱ ለነሱ በጣም ብዙ ነው ብዬ ነው የማስበው። እዚህ ጋር ደግሞ እነሱ በመደገፋቸው ደስ ብሎናል። ማንም ሰው ማለት ነው ሳይኖረው አንድ ነገር አያደርግም። ካለ ምን አለ ቤተሰብዬ፣ ካለ ሁሉ ነገር ቀላል ነው። ችግሩ ሳይኖር ሲቀር ነው የሚከብዳችሁና ዳኒሻ እንግዲህ ክበርልን። እኛ ሩታዬና አብርሽን ስለተንከባከብክልን ማለት ነውና ለማንኛውም ግን እዛም ሄደው በጣም ደስ የሚል ቆይታ ይኖራቸዋል ብዬ ተስፋ አደርጋለሁ ማለት ነውና እንግዲህ በጉጉት ነው የምንጠብቃችሁ እኛ በጉጉት ነው የምንጠብቀው። በስተመጨረሻ ግን እሱም ተስማምቷል። ደስ ብሎኛል። እኔ ሁላችሁም ተሰብስባችሁ ብትሄዱ ነው ደስ የሚል። ያው ከነ ሁሉም ነገራችሁ ማለት ነው ማሄደ ማቀር ብለን መፈለጋችን አይቀርም ስለለመድናችሁ ሁላችሁንም ማለት ነውና እንግዲህ ሙሉ ግሬሶች የሚሆኑ ሮያሎች እንግዲህ በዛ ፕሮግራም ላይ በዱባይ ይታደማሉ ብለን ተስፋ እናደርጋለን። ለማንኛውም ደርሷል ቤተሰብ፣ የጥቂት ቀን የቀራቸው እንግዲህ ፈጣሪ ይርዳችሁ። በዚህ አጋጣሚ ቤተሰብ አንድ እህታችን በኮሜንት የጠየቀችው ጥያቄ ነበርና ለምንድን ነው አብርሽና ሩታ መጀመሪያ በቤተሰብ ሰርጋቸውን ጨርሰው
ሽርሽራቸውን የጫጉላ ሽርሽር አለ የሚባለው ለምን ዱባይ አላረጉትም የሚል ትክክለኛ የሆነ ጥያቄ ጠይቃለች። እና እኔ ራሴ አልታየኝም የሚገርማችሁ ማለት ነው። በእርግጥ ነገሩ በጭንቅላቴ ውስጥ እንዴት እንዲሆነ የሚል አይነት ነገር ተጭሮብኛል፣ ግን በሀሳብ ደረጃ ወደ ሚዲያ አላመጣሁትም። እኔ ግን እህታችን የጠየቀችው ጥያቄ አግባብ ነው አይደለም? ቤተሰብ ማለት ለምን መጀመሪያ ቤተሰብ ጋራ ሰርግ ተከናውኖ ከዛ በኋላ ቀለበት አልቀጠለም የሚለው እኔ ራሴ ለምን እንዲህ እንደሆነ አልገባኝም። ያው አብርሽና ሩታ ናቸው የሚያውቁት ይሄንን መልስ ማለት ነው። ግን መሆን ያለበት እህታችን እንደተናገረችው ነው፣ ኮሜንታተራችን ማለት ነው። መጀመሪያ ቤተሰብ ጋር ሰርግ ይሰረጋል። ከሰርግ በኋላ እነሱ ደግሞ የጫጉላ ሽርሽር ወዴት ነበር መሄድ የነበራባቸው? ያሰቡበት ሀገር ዱባይ። እንደዛ መሆን ነበረበት። እንዲህ የተቀዳደመው ነገርም ከባድ ነው። በዛ ላይ ደግሞ አባቶች አሉ እዚህ ጋር በእምነት ደረጃ ፕሮግራሙ የሚመርቁ የሚባርኩ። ይሄስ ነገር ከግምት ውስጥ አስገብታችሁታል ወይ ለማለት እወዳለሁ። ምክንያቱም ወሳኝ ነገር ነው። ይህንንም ያቀረበችው እህታችን ነች በኮሜንት እና ለማንኛውም ሜቢ ካዳመጣችሁ እንደ ሀሳብ ደረጃ አስቡበት ልላችሁ እወዳለሁ። በተረፈ ቤተሰብ በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። ባይ ባይ።